ኤፍሬም በብሩክ ላይ ዛተ። እህቴ ከእሱ ጋር ልትቀጥል ፈጽሞ አትችልም። እውነት እሷ ወንድ ናት ከብሩኬ ጋር ከቀጠለች ብሎ አስጠንቅቆ ለፍፄ ነገረው። ፍፄም በሁለቱ መካከል ገብታ እንደ ማስማማት ለምንድን ነው እንደዚህ የምታደርገው? እንዲበጣበጡ የምትፈልገው? አንተ በሰራኸው ስህተት እፈር እንጂ እሷ ምን ታድርግህ? እሺ ብሩክስ ምን ያድርግህ? አንተ ሁለቱ ለምን አንድ ጋር እንደሆኑልህ አትፈልግ ግም ብሎም በዛም ቢጠይቀው ለእህቴ የሚመጥናት ወንድ አይደለምና እሱ በጭራሽ ለሀይሚ የማይገባት ወንድ ነውና አጠገቧ እንዲደርስ አልፈልግም። ሀይሚም ደግሞ ብሩክን ይቅርታ ጠይቃ ከብሩኬ ጋር መቀጠል አትችልም። እውነት ያንን ካደረገችው የኔና የእሷ እህትና ወንድምነት ያበቃለታል ብሎ ኤፍሬም በጣም በብሩክ ላይ ዝቷል። ፍፄም ብታርፍ ይሻልሃል፣ አንተ ሴጣን አትሆንባቸው፣ ምን አይነት መጥፎ ሰው ነህ ቢለውም እደበድብሃለሁ እመታሃለሁ እያለ ዛቻ በፍፄ ላይ ጭራሽ። ፍፄም እኔ ለምንድን ነው እጅ የለኝም ወይ ስትመታኝ እኔም እደበድብሃለሁ ብሎ ሲለው አንተ ሴት ነህ ወንድ አይደለህም ልትደበድበኝ አትችልም ብሎ ለፍፄ ነገረው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናል የተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ኤፍሬም እውነቱን በማውጣቱ ቆጭቶታል። ለምን እውነቱ ወጣብኝ ብሎ ሌላ ምክንያት እየፈጠረ ይገኛል። ከፍፄ ጋር ተገናኝተው ፍፄንም በጣም ተናግሮት እሱን ደግሞ ጭራሽ አንተን መደበድብሃለው ምንም አታመጣም ጭራሽ ደግሞ ብሩክ የሚባል ሰው እንኳን የእህቴ ባል ላየው አልፈልግም፣ እንኳን የእህቴ ባል ሊሆን እሱ መጥፎ ሰው ነው። ሀይሚን መጠበቅና ማዳን ማስጠበቅ ያለበት እሱ ነው። በዙሪያው ያሉ ሴቶቹን እያንጋጋ ለሀይሚ ሄድሊና የማይጨነቅ ሰው ነው አለ ኤፍሬም። የሰራው ስህተት አለ። ያ ስህተቱ ደግሞ በትላንትናው ክፍለት እውነቱ ወጥቷል። ያ በጣም አስቆጭቶታል። እውነትም ብሩክ ደግሞ እንደዚያ ባሉ አልኩበት አውለውኝ ስሜ ጠፍቶ ዝም የምል ሰው አይደለሁም እና ብሎ ሄዶ ደብድቦት እውነቱን ፍርጥ አድርጎ ተናግሯል። ግን በዛ በጣም ቆጭቶታል። ስለ ቆጨው ነው ሌላ ምክንያት የፈጠረው። አሁንም ኤፍሬም አርፎ ቢቀመጥ ነው የሚሻለው። ምክንያቱም ብሩክም አያርፍም ስላችሁ ያው የሆነ ነገር በተባለበት ብድሩን ሳይከፍል ሳይመልስ የሚቆይ ሰውና ዝም የሚል ሰው አይደለም ብሩክና አርፎ ቢቀመጥ ሁለቱ አሁን እውነቱ እንደወጣ ሁለቱን ለማስማማት እሱ ይቅርና ለማጣላት ያሰበ ሰው ነውና አሁን ደግሞ ሀይሚ በጣም የተጸጸተችበት ጊዜ ነው። ምክንያቱም ወንድሟ እንደዋሻት እሷም ደግሞ በስህተት ሄዳ ብሩክን በጥፊ እንደመታችው ብሩክን በእሷ ላይ እንዳዘነባት ብዙ ጸጸት አለባት። ከብሩክም ሌላ ደግሞ ወንድሙ ሀብ አለ፣ ቤተሰብ አለ፣ አባቱ አዝኖባታል። ቤተሰብ በሞላ ሄዳያን ባደረገችው እውነት እናንተ አድርጋችሁት ይሄንን ያሳፈራችሁኝ እስከ ማለት ድረስ ጋሼ በልጆቹ እንዳልኮራ በልጆቹ በጣም አዝኗልና አሁንም ኤፍሬም ሌላ በአባቱ በትር አምሮታል መሰለኝና የብሩክ አልበቃውምና አሁንም አላርፍም፣ አርፌ አልቀመጥም በጭራሽ። እውነት እሱ ትላንትና እኔን እንደዛ ደብድቦኝ እውነቱ እንዲወጣ አድርጓል። ሲደበድበኝ የተናገርኩት እኔ ደግሞ አርፌ የምቀመጥ አይደለሁም። እንዲሁ በጭራሽ ከብሩኬ ጋር እህቴ ህይወትን አትቀጥልም አትኖርም እያለ በጣም እየዛተ ይገኛል። ቆይ አንተ ምንድን ነው እያለ ፍፄም ቢነግረው አንተም አርፈ የማትቀመጥ ከሆነ አንተንም ጭራሽ እደበድብሃለሁ እኔ ወንድ ነኝ ምናምን እያለ በፍፄም ላይ ዝቶበታል። ፍፄም አድርገውና ያንን ነገር እኔ ዝም እልሃለሁ እጅ እኮ አለኝ እንዳንተ ስትሰነዝር የሚመልስ እጅ አለኝ። ለምንድን ነው አንተ እንደዚህ እንደው ምን አይነት ጉድ ነህ? የሰውን ሰላም የማትፈልግ ሰላም የሌለ ሰው ከመዋሸት ባሻገር ደግሞ ሌላ ነገር እስኪ በሰራኸው ውሸት በዚያ ልታፍር ይገባል ቢለው ምንም ያሳፍረኛል ብሎ ኤፍሬም ግግም ብሏል ማለት ነው። ምክንያቱም
ትናንትና ፍፄ በጣም ስቆበት ነበር። የሳቀበትም ብሩክ ሲመታው እውነቱን ስለተናገረ ፍፄ ደግሞ ከብሩክ ጎን ስለሆነ አየህ እውነቱ ወጣ ብሎ ደግሞ ፍፄ በዛ ደስ ብሎት ነበረ። ስለተሳቀበትና እውነቱ ስለወጣበት ደግሞ ከፍፄ ጋር ሆኖ ፍፄን አንተም ታላረፍክና ከብሩክ ጎን የምትሆን ከሆነ እኔ ያለቅህም አንተንም የማደርግህን እኔ ያደርጋለሁ። አርፈ ብትቀመጥ ይሻልሃል። ከሱ ስርስር መከተልም ብታቆም ይሻልሃል። እኔ ጎዳሃለሁ ብሎ በፍፄም ላይ ዝቶበታል። ፍፄም አድርገውና እኔ ብድር የማልመለስ መስሎ ነው ወይ አሳየኝና አመላለሴን እኔ ያሳይሃለሁ ብሎ ፍፄ በጣም ዝቶበታል። ምክንያቱም እንደዛ እጁን እንትን ተብሎ እንደገና ደግሞ የትላንትናው በትርም አልበቃውም። ሌላ እንትን የሆነ ንዴት በቀል ፈልጓል፣ እልህ ይዞታል። ያንን መወጣት ፈልጓል። እህቱ ተጸጽታበታለች ባደረገው ስህተት። ምክንያቱም ያሳፍሯታል። አሁን ደግሞ እህቱን ሊጠቅማት አይደለም፣ ሀይሚን ሊጠቅማት አይደለም። ኤፍሬም አሁንም ሌላ ብጥብጥ ሊፈጥር ነው። እውነቱን ከራሱ አንደበት ሰምተው ልጁ ጤና ሆኖ አይደለም መቼ የተናገረኝን ረሳሁትና አሁን ደግሞ ሀሳቡን ይቀይራል። ኤፍሬም ደህና ነው ወይ የምትናገረውን ታውቀዋለህ ወይ እያለች ነበር ወንድሟን ያፋጠጠችው። እሱ ግን ያው ስለ ዋሸ ግግም ብሎ ሁለቱን ለማለየት ያስበው ነበረ። ግን ያ ደግሞ አልሆነለትም። በቃ እውነቱ ወጥቶበታል ማለት ነው። በዛ በጣም ተጸጽቶ ነው ሌላ ስራ ደግሞ ለመስራት ያሰበው። የሀይሚን ምላሽና የሀይሚን ውሳኔ ደግሞ በቀጣዩ ክፍል ይዘን ከች እንላለን ማለት ነው። ቤተሰብ ብሩክም ይሄንን ነገር ከሰማ አትጠጊኝ፣ የራስሽ ሀሳብ እዛው ከወንድምሽ ጋር ጨርሽ ነው የሚለው። ሀይሚ ተጸጽታ ወደ ብሩኬ ጋር ሄዳ ብሩክን ይቅርታ እንደምትጠይቅ ነው። ኤፍሬም ደግሞ ያላትን ሁሉ በእነሱ ፊት በራሱ አንደበት ነግሯታል። ያ አሳፍሯታልም። እንደገና ኤፍሬምንም ሊያሳፍረው የሚገባ ነበር እና የሀይሚ ምላሽ ምን ይሆናል? ሀይሚ ከማን ወገን ናት? ማንን ትሰማለች? በነገሮች ተጸጽታለች ወይ? የተጸጸተችው በምንድን ነው? እውነታውን በቀጣይ ክፍል ይዘን የምንመጣ ይሆናል። ቤተሰብ ለቻናሉ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉ ትላሉ። ቤተሰብ ባይ ባይ።